ሰላም ተመልካቾች፣ ዛሬ አሪፍ አይነት ጁስ አሰራር ይዤላችሁ መጥቻለሁ። ማንኛውም ሰው ቤት ውስጥ በቀላሉ ሊሰራ የሚችል የጁስ አይነት ነው የምንሰራው። እሱ ሃይ ኒውትሪሽን ቫልዩ ያለውና በጣም ሊጠቅማችሁ የሚችል የጁስ አይነት ነው። በተለይ ደግሞ ጠዋት ላይ ወይም ደግሞ ምሳ ላይ ብትጠቀሙት በጣም ኢነርጄቲክ ያደርጋቸዋል። በተለይ ደግሞ ለስፖርተኞች የምንጠቀማቸው ግብአቶች ቴምር፣ ኮኮናት ሚልክ ወይም ደግሞ ኖርማል ወተት መጠቀም ይቻላል። አንድ መካከለኛ ሙዝ፣ ጨው፣ ካካኦ ፓውደር፣ በረዶ እና ፈልቶ የቀዘቀዘ ቡና ያስፈልገናል ማለት ነው። እሱን ለመስራት ደግሞ እያንዳንዳቸውን በግራም ለክተን እንሰራለን ወይም ደግሞ በግራም አይተን እንሰራለን ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። መልካም ቆይታ። በመጀመሪያ ፈልቶ የቀዘቀዘ ቡና ያስፈልገናል። ምክንያቱም ጁሱን የሚፈጨው ፈልቶ ከቀዘቀዘ በኋላ ነው ቡናችን። ስለዚህ ቡናችንን ለማፍላት 250 ml ወይም ደግሞ 150 ግራም ውሃ እንጠቀማለን። አሁን ውሃችን መፍላት ጀምሯል። ልክ ውሃችን ከፈላ በኋላ አንድ የሻይ ማንኪያ ወይም ደግሞ 5 ግራም የቡና ዱቄት ጨምረን እናፈለዋለን። ቡናችን ይሄን ይመስላል ፈልቷል። ስለዚህ እሳቱን ማጥፋት ነው። ቡናው ከሰከነ በኋላ ትንሽ ቀዝቀዝ ሲል እንደዚህ አጥል እናስቀምጠዋለን። ይሄን ይመስላል። በመጀመሪያ የሚጨምረው የኮኮናት ወተት ነው 240 ml ላይ በውስጡ የምናገኛቸው ንጥረ ነገሮችን በዋናነት ሌሎችን ሳይጨምር 180 ሚሊግራም ፖታሺየም፣ 70 ሚሊግራም ሶዲየም እነዚህ ንጥረ ነገሮች እናገኛለን። በሁለተኛ ደረጃ 10 ፍሬ ቴምር እንጠቀማለን። ፍሬው የወጣለት ቢሆን ይመረጣል። 665 ካሎሪ፣ 180 ግራም ካርቦሃይድሬት፣ 4 ግራም ፕሮቲን እየጣራ እናገኛለን። እነዚህን ግብአቶች እና ደግሞ ሌሎች ንጥረ ነገሮች እናገኛለን ከነዚህ በተጨማሪ ማለት ነው። ፖታሺየም፣ አይረን ኤንድ ፋይበር በእነዚህ ንጥረ ነገሮች በጣም የበለጸገ። ሌላኛው ሙዝ ነው። 105 ካሎሪ፣ 27 ግራም ካርቦሃይድሬት፣ 3 ግራም ፋይበር፣ 1 ግራም ፕሮቲን የተጣራ እናገኛለን ከአንድ መካከለኛ ሙዝ። 5 ግራም ካካኦ ፓውደር እንጨምራለን። ከ10 እስከ 12 ካሎሪ አለው። 3 ግራም ካርቦሃይድሬትን ይይዛል። ፕሮቲን 1 ግራም፣ ፖታሺየም 76 ሚሊ ግራም፣ ካልሲየም ደግሞ 6.4 ሚሊ ግራም ይይዛል። ሌላኛው የሚያስፈልገን ጨው ነው። ምክንያቱም ጨው ነው። እስካሁን የጨመርናቸው ግብአቶች ለአንድ ደቂቃ ቀስ ባለ ስፒድ እንፈጫለን። ቀስ ባለ ስፒድ ለአንድ ደቂቃ የፈጨንበት ምክንያት ቴምር ስላለው ቴምሩ በጣም ደቆ እንዲፈጭልን ስለፈለግን ነው። በረዶችን እንጨምራለን። 250 ግራም በረዶ የተጠቀምኩት። ቀስ ባለ ስፒድ ለ20 ሰከንድ። ቀጣይ ቡናችንን እንጨምራለን። በሃይ ስፒድ ለ20 ሰከንድ ብቻ። ጨረስን ማለት ነው። ጁሳችን ይሄን ይመስላል። ከለሩ በጣም ነው የሚያምረው።
ሞክሩት፣ በጣም ትሉት። በተለይ ደግሞ ስፖርተኛ ለሆናችሁ ሰዎች በተለይ ደግሞ ይህን ጁስ እንድትጠቀሙት የሚፈልገው ጠዋትና ምሳ ላይ ይመረጣል። ምክንያቱም ካርቦሃይድሬቱ እንደምታዩት ሀይ ነው። ስለዚህ ጠዋትና ምሳ ላይ ተጠቀሙት። ጭማሪ ያስፈልገኛል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ቻው።